የቴዲ መሪማ ስንፈልጋት የት ጋ ናት? አሁን በዘመናዊ ባርነት የሄዱት በኤጀንሲ የተሸጡት ኢትዮጵያውያን እህቶቻችን ወንድሞቻችን ከነሱ ወይስ በባሪያ ፍንገላ ስርዓት ውስጥ ስትሸጥ ሲጋዙ ከነበሩት አፍሪካውያን ኢትዮጵያውያን ጥቁሮች ወደ አረብ ምድር ሲሸጡ የነበሩትን እንደና ቢላል ሀበሺ ሌሎችም አልመዝሩቅ ብዙ ልናወራቸው የሚገቡ ነበሩ። በነገራችን ላይ ኢትዮጵያውያን በባርነት ተሸጠው ብዙ ዓለም ላይ ብዙ ጉድ ታሪክ የሰሩበትም መንገድ አለ። ከአማራ ሳይንት ሄደው እኮ የመንን የገዙ የሙስሊም ነገስታቶች ነበሩ። ለየመን ንጉስ የሆኑ ነበሩ። ከነዛ ወይንስ በአብርሃ ጊዜ ስለተከሰተው ሄደው እዛ አሁን ካህድም ስለሚባሉት ኢትዮጵያውያን ካህድም ኢትዮጵያውያን ናቸው ይባላል። በኢትዮጵያዊነታቸው እንትን ይባላል። በጣም ተጽዕኖ የሚፈጠርባቸው በጣም ተጽዕኖ ያለባቸውና ከአገሪቷ ውስጥ ብዙ መብታቸው እንኳን የማይከበርላቸው በቃ ጽዳት ከመንገድ ጠረጋ ውጪ እንዳይሰሩ ስለሚደረጉት ኢትዮጵያውያን የትኞቹ ነው? በነገራችን ላይ ብዙ ሰዎች ትንተና ስትሰጡ ላላት በኝ ያለው ያው አረብኛ ስለምትናገር መሪማ ማለት ነው። አማርኛ የማትችለውን ያቺ ካህድሟን ነው ትላላችሁ። ቴዲ እኔ ብዙ ዘፈኖቹን ጠለቅ ብላችሁ ስታያቸው አንድ ድንጋይ ወርውሮ ልክ እንደ ኢራን ሚሳይል ሊያርፍ ሲል ተሰነጣጥቆ 9 እና 10 የሚሆን ነው እና ያንን ነገር ልብ በሉት። እሱን ነው ወይ በትክክል ላላ? እኛ እኮ የመን በነበርንበት ሰዓት ላይ በኖርንበት ሰዓት ላይ ምንም አማርኛ የማይችሉ ከደቡብ የመጡ ምንም አማርኛ የማይችሉ ኦሮሞዎች፣ ምንም አማርኛ የማይችሉ ሌሎች ብሔሮችም ሲኖሩ በአረብኛ ነበር የምንግባባው። አማርኛ የማትችለውን ኢትዮጵያዊ ላላ ብላ በአረብኛ ልትግባባው ከሞከረች ኢትዮጵያዊ አይደለችም፣ ለሷ አይደለም ሊባል ነው? እንዴት ነው ነገሩ? አንዳንዴ የምንሰራቸውን ነገሮች ፊት ለፊት ያየናቸውን ብቻ ትርጉም ባንሰጣቸው ጥሩ ነው። ቴዲ ለ3 መሪማዎች ነው የዘፈነው። አንደኛው ግን ቅድሚያ በባርነት ለተሸጡት ሳውዲ፣ የመን፣ ሳውዲ፣ ዱባይ እያለ ሲጠራ ሌሎቹን አሁን ያለችውን አሁን በኮንትራት ስራ የሄዱትን ብቻ ለመጥቀስ ሳይሆን ያኔ በባሪያ ፍንገላ ስርዓት ውስጥ ሳውዲም፣ የመንም፣ ዱባይም የተለያዩ አረብ ሀገራት ላይ ወደ ኤሽያ ተሸጠዋል። እነዛም ኢትዮጵያዊ ናቸው፣ እዛም አሉ ለማለትም ጭምር ነው የቴዲ መልእክት ከገባችሁ አንዱ። ሁለተኛው ደግሞ በትክክል አሁን በየአረብ ሀገሩ ላይ ተሰቃይተው እንደ ሰው አልሆን ብለው ተገፍተውና ተደፍተው በዘመናዊ ባርነት ውስጥ ያሉትን ለማሳየት ነው። የቴዲ መሪማ የትኛዋ ነች? ለዛሬ ይህንን ልበላችሁና ስለ ካህድም ታሪክ ካህድም ስለተባሉት በባርነት ስለተሸጡትና አሁን ስላሉት ወይም ደግሞ ተደፍራ ይህም ካምፕ በር ላይ ስለነበረችው መሪማ ታሪክ አዲስ አድማስም በተከታታይ የጻፈው እንዲያውም እሱ ላይ የጻፈው ቴዲ ይመስለኛል በብዕር ስም። እሱም በሙሉ እመለስበታለሁ።